ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱን መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዲጂታል ኢትዮጵያ 2030 የመንግስት ቢሮክራሲ መቀነስ እንዳለበት ያምናል፣ ለዚህም በቁርጠኝነት ይሰራል ሲሉ ገለጹ። አሁን ላይ አገልግሎት ለማግኘት በጣም በተራዘመና በገንዘብ በታገዘ መንገድ ለመሄድ ይገደዳል ያሉት ጠቅላይ ሚኒስትር አብይ ይህንን በቴክኖሎጂ መስበር እንደሚገባም ገልጸዋል። ነገር ግን ይህንን ማድረግ ካልተቻለ የሚጠበቀው ለውጥ እንደማይመጣም ተናግረዋል። የተቋማት አመራሮች ቴክኖሎጂውን በመጠቀም ለሀገር እድገት ማዋል እንዳለባቸውም አሳስበዋል። በመሆኑም በዲጂታል ኢትዮጵያ 2030 መንግስት ቢሮክራሲን በመቀነስ አገልግሎትን ተደራሽ፣ ቀላልና ቀልጣፋ ማድረግ ይቻላል ነው ያሉት። በግብርናው ዘርፍ ያለውን የፋይናንስ አቅርቦት ችግር ለመቅረፍ በትኩረት እየተሰራ ነው ሲሉ የግብርና ሚኒስትር ዴኤታ መለሰ መኮንን ገለጹ። ሚኒስትር ዴኤታው እንዳሉት በግብርና በኢትዮጵያ አብዛኛው ሕዝብ የህይወት መሰረት በመሆኑ ከፍተኛ ኢንቨስትመንት የሚፈልግ ዘርፍ ነው ብለዋል። ይሁን እንጂ በዘርፉ ለሚንቀሳቀሱ አነስተኛ አርሶ አደሮች፣ ባለሀብቶች የሚቀርበው የግብርና ፋይናንስ በእጅጉ አነስተኛ መሆኑንም ተናግረዋል። ለችግሩ እልባት ለመስጠት ለዘርፉ የሚቀርበውን ብድር ከማሳደግ ባለፈ በኢንሹራንስ እንዲደገፍ በትኩረት እየተሰራ እንደሚገኝም አስረድተዋል። ኢንሹራንስና የብድር አቅርቦት ተቀናጅተው መስራት ከቻሉ በሁሉም ዘርፍ አመርቂ ውጤት ማምጣት እንደሚቻል ነው ያመላከቱት። ከፍተኛ የስራ ዕድል የሚፈጥረውና የኢኮኖሚ መሰረት የሆነውን ግብርና ይበልጥ ለማሳደግ ለማዘመን የፋይናንስ አቅርቦት ማሳለጥ እንደሚያስፈልግ አጽንኦትም ሰጥተዋል። የህዝብ ተወካዮች ምክር ቤት በፓርላማ በዲፕሎማሲያዊ ውክልና ስራዎች ህዝብን አንድ የሚያደርጉ የሰላም የልማት ጉዳዮች ላይ የሚያደርገውን ጥረት አጠናክሮ እንደሚቀጥል የምክር ቤቱ ምክትል አፈ ጉባኤ ሎሚ በዶ ገለጹም። የሰላም ሚኒስቴር በህዝብ ተወካዮች ምክር ቤት ጋር በመተባበር የፌዴራል ክልል ቤቶች የህግ ማውጣት ክትትልና ቁጥጥር ስራዎችን ሲያከናውኑ የሰላም አካቶ ተግባራት እውን ለማድረግ በሚቻልበት ጉዳዮች ላይ ውይይት መድረክ አዘጋጅተዋል። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በዚህ ወቅት እንዳሉት ሰላም ለሀገር እድገት መሰረት መሆኑንም አንስተዋል። ይህ ለአርሶ አደሮች ምርትና ምርታማነትን፣ ለነጋዴው ትርፋማነትን፣ ለመንግስት የልማት ውጤታማነትን፣ ለተመራማሪዎች አዳዲስ የፈጠራ ሀሳብ በማመንጨት ወሳኝ መሆኑንም ጠቁመዋል። ሰላም በሁላችንም እጅ ያለ እንጂ ከየትም የምናመጣው አይደለም ያሉት ምክትል አፈ ጉባኤዋ የሀገራችንን ሰላም መጠበቅ ከሁሉም ዜጋ የሚጠበቅ መሆኑንም ገልጸዋል። የሰላም ግንባታ የሀገር ግንባታ ስራ መሆኑንም በመግለጽ እየታየ ያለው ሀገራዊ ሰላም ለማጽናት ሀገራዊ ልማትን ማፋጠን ይገባልም ብለዋል። የማዕከላዊ ኢትዮጵያ ክልል በኢትዮጵያ ለመጀመሪያ ጊዜ የዱቄት ወተት በማምረት ለዓለም ገበያ ለማቅረብ እየሰራ መሆኑን አስታወቀም። በምክትል ርዕሰ መስተዳድር ማዕረግ የክልሉ የግብርና ገጠር ልማት ክላስተር አስተባባሪ እና የግብርና ቢሮ ኃላፊ ኡስማን ስሩር እንደገለጹት ክልሉ በአሁኑ ወቅት በዓመት 670 ሚሊዮን ሊትር ወተት እያመረተ ይገኛል ብለዋል። በክልሉ የወተት ምርታማነት ማደጉን ተከትሎ የዱቄት ወተት ምርት በፓኬጅ ተዘጋጅቶ ለገበያ እንዲቀርብ ታቅዶ እየተሰራ መሆኑንም ገልጸዋል። አቶ ኡስማን አክለውም ከወተት በተጨማሪም የእንሰት ምርትን ወደ ዱቄት በመለወጥ ብስኩትና ቺፕስ በማምረት ለዓለም ገበያ ለማቅረብ ጥናት እየተደረገ መሆኑንም ገልጸዋል። ይህም የግብርናውን ዘርፍ በኢንዱስትሪ በማሸጋገር የውጭ ምንዛሪን ለማዳንና የዜጎችን ተጠቃሚን ለማረጋገጥ ትልቅ ሚና ይኖረዋል ተብሎ ይጠበቃል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እናልፋለን። ቡርኪና ፋሶ፣ ማሊ እና ኒጀር የሳህል ክልላዊ ጦር መሰረቱም። በባማኮ በሚገኘው የአየር ኃይል ጣቢያ የማሊ ጦር ገዢ ጄኔራል ኢስማኤል ጎይታ የሳህል ሀገሮች የኃይልን መፍጠር የሚያሳይ ስነ ስርዓትን መርተዋል። ይህ ኃይል በቡርኪና ፋሶ፣ ማሊ፣ ኒጀር የተቀራረበ ውህደትን ለማምጣት ከተወሰዱት ተከታታይ እርምጃዎች ውስጥ የመጨረሻው ነው ተብሏል። በጥር ወር የኒጀር መከላከያ ሚኒስትር 5000 የሚሆኑ ኃይል በክልሉ ውስጥ ያሉትን የጸጥታ ስጋቶች ለመከላከል አንድ ላይ ጣልቃ ይገባሉ ሲሉም ተናግረዋል። የቡርኪና ፋሶ ጄኔራል ዳውዳ ትራውሬ በኒጀር ዋና ከተማ ኒያሚ የሚገኘውን የአዛዥ ጣቢያ የሚጠብቀውን ኃይል እንዲመሩም ተሹመዋል። በባማኮ በተካሄደው ስነ ስርዓት ላይ የሳህል አሊያንስ አባላት ሀገራት የመከላከያ ሚኒስትሮች እንዲሁም በማሊ እውቅና የተሰጣቸው ዓለም አቀፍ ድርጅቶች አምባሳደሮችና ተወካዮች ተገኝተዋል ሲል አፍሪካ ኒውስ ዘግበዋል። የአሜሪካና ዩክሬን ልዑካን ቡድን በሚያሚ ውጤታማና ገንቢ ውይይቶች ማከናወናቸውን ተናገሩ። የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከአውሮፓ ሀገሮች ጋር ለ3 ቀናት ከተገኙ በኋላ ከከፍተኛ የዩክሬን ተደራዳሪ
ሩስቴም ኦምሮቭ ጋር የጋራ መግለጫውም አውጥተዋል። በጋራ ቅድሚያ የምንሰጠው የተረጋገጠ ደህንነት ማረጋገጥና የዩክሬንን ማገገም መረጋጋትና የረጅም ጊዜ ብልጽግና ሁኔታዎች መፍጠር ነው ሲሉ ዊትኮፍና ኢምሮቭ በሰጡት መግለጫ ላይ ተናግረዋል። በሚያሚ አሜሪካና በሩሲያ ልዑክ ኪሪል ዲሞትሪቭ መካከል የተለያዩ ውይይቶችም እየተደረጉ ነው። ዊትኮፍ ከሩሲያ አምባሳደር ዲሜትሪቭ ጋር የተደረገውን ስብሰባዎች ውጤታማና ገንቢ እንደሆነና ሩሲያ በዩክሬን ሰላም ለማስፈን ሙሉ በሙሉ ቁርጠኛ ሆና ቀጥላለች ብለዋል ሲል ቢቢሲ ዘግበዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎቻችን ይህን ይመስላሉ። ሰላም